በፕሮቲን የበለጸገ የሰላጣ አሰራር ነው ዛሬ የምሰራው። እናም ሰላጣው ለምሳም ሆነ ለራትም ሆነ ለመቅሰስም ሆነ ለቁርስም ሆነ መጠቀም ይቻላል። እንደዚሁም ምንም አይነት ሌላ ተጨማሪ ነገር ሳያስፈልግ በዚህ በማንኪያ እንደዚህ መብላት ብቻ ነው። ወደ አዘገጃጀቱ ወስዳቸዋለሁ። ይሄን ሰላጣ በጣም ነው የሚጥመው ማለት ነው። ወደዛ ወስዳቸዋለሁ። አሁን ለመስራት እንግዲህ በመጀመሪያ እዚህ ጋር ጣጥቤ አቅርቤ ያለሁኝ ማለት ነው። ኪያር ነው የተጠቀምኩት። ኪያሩን ብዙ አይነት ነገሮች ነው ያጣጠብኳቸው ያዘጋጃቸው አቅርቤ ያለሁ። ይሄንን አሁን እከትፋለሁኝ እንደዚህ በትንንሹ በስሱ አይነት በትንንሽ ትንንሽ ተደርጎ ሲከተፍ አሪፍ ነው ለሰላጣ ስለሆነ ማለት ነው። ይህንን ኮከምበሩን ከተፍኩኝ ማለት ነው። እናም ከዚህ ቀጥዬ ደግሞ የሚቀጥለውን የምታዩት ይሆናል። እዚህ ጋር ደግሞ ቃሪያ ነው የፈረንጅ ቃሪያ ማለት ነው። ቀዩ ቃሪያ መመገብ ጥሩ ነው ማለት ነው። እርጅናን ሁሉ ነገር ይከላከላል ማለት ነው። እናም ይህንን ከትፌ ጨረስኩኝ። ከዚህ ቀጥሎ ደግሞ ቃሪያ ግሬን ቃሪያውን ነው ማለት ነው። ትንንሿን እሱንም ከትፌ እንደዚህ ደቀቅ አደርገዋለሁ ማለት ነው በስነ ስርዓት። እዚህ ጋር ደግሞ ሽንኩርት ነው ለሰላጣው የተጠቀምኳቸው 2 ሽንኩርቶች ናቸው፣ የሰላጣ ሽንኩርት ማለት ነው። እናም በዚህ አይነት እንትን አደርጋለሁኝ ደቀቅ እያረኩኝ ከትፈዋለሁኝ። በቁመት ሳይሆን እንደዚህ ደቀቅ አድርጌ ነው እየከተፍኩት ያለሁት ማለት ነው። እናም ይሄ ሰላጣ አሪፍ ነው ማለት ነው። በዚህ መልኩ እንግዲህ ሽንኩርቴን ይህንን ከትፌ ጨርሻለሁ። ቀጣይ ደግሞ ነጭ ሽንኩርቱን እንደዚህ ወደ እንትን አረግና ደቀቅ አረገዋለሁኝ ማለት ነው ደመቅ አድርጌ። ከዛም እንደዚህ ደቀቅ አድርጌ ነጭ ሽንኩርቱንም እከትፋለሁ በዚህ ነገር ማለት ነው። እዚህ ጋር ደግሞ ቲማቲም ነው። ቲማቲሙን አቅርቤ ሁሉንም አጣጥቤያቸዋለሁ በስነ ስርዓት ማለት ነው። እዚህ ጋር እንግዲህ ከውስጡን አወጣዋለሁ ፍሬው ማለት ነው። ፍሬውን አወጣለሁኝ ማለት ነው። እናንተ አለማውጣትም ልችሉ እንደ ፍላጎታቸውን የሱን አውጥቼ እንትን አድርጌዋለሁ ማለት ነው። ይህንን ብቻ ነው ስጋውን የቲማቲሙን ስጋ ብቻ ነው የምጠቀመው ማለት ነው። ፍሬው ስለማይመቸኝ እና በዚህ መልኩ እንግዲህ ቲማቲሜን ከተፍኩኝ በዚህ መልኩ ማለት ነው። ከዛም ካሮት ነው 2 ካሮቱ ትንሽዬ ግንፍል ብሎ እንትን ብለዋል ማለት ነው። ሃይላይት በሰል ብለዋል ማለት ነው። በጣም ሳይበስል ከነጥሬው ነው። እንግዲህ እዚህ ጋር የፍልፍል አስዋት ማለት ነው እና እንትን ጨምረኩበት የወይራ ዘይት ጨውን አድርጌ ማለት ነው። ይህንን አማስላለሁኝ ለሰላጣው ሶሱ ማለት ነው የዘይቱ እና ፍልፍል። እዚህ ጋር እንግዲህ ሁሉም ነገር አቀራርቤያቸዋለሁ። እዚህ ጋር በጣም ብዙ አይነት ናቸው ግብአቶቹ። ካሮት፣ ቲማቲም፣ ድፍን ምስር የተቀቀለ በጣም ቁጥር ስፍር የለውም የአይነቱ። እንግዲህ ይህንን ወደ ጎድጓዳ ሳህን ገልብጬ ይህንን ሁሉንም ተቆጥሮ የማይዘለቅ አይነት ማለት ነው። አስባችሁታል? እስማ ይህን ሁላ ነው እንግዲህ እዚህ ጋር አሁን ለማቀላቀል በቃ ሁሉንም በአጠቃላይ ማለት ነው ጨመርኩት ማለት ነው። ከዛ በኋላ እንግዲህ እንደምታዩት እንዴት እንደሚያምር ማለት ነው። እዚህ ጋር ሶሱን ጨመርኩኝ ሁሉንም እዚህ ጋር በቃ ማስለዋለሁኝ ማለት ነው። እዚህ ጋር እንግዲህ እንደምታዩት በደንብ ሁሉንም ማደበላለቅ ይጠበቅብኛል በደንብ ማለት ነው። እያደባለኩት ነው እያማሰልኩት ነው። ይህንን እንደምታዩት ወደዚህ ሰሃን ተደርጎ አሁን ይበላል ማለት ነው።